ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የሐምሌ 22 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ እንደተለመደ ሁሉ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አብራችሁን ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ሞዴሬተር በመሆን ለምታደርጉት ድጋፍ ያለን ምስጋና በመግለጽ ነው። የመጀመሪያ ርዕሳችን የምክክር ኮሚሽኑ ነውሮች ይመለከታል። በጣም በርካታ ነውሮች፣ አሳፋሪ ነገሮች እየተሰሙ ይገኛሉ። የሀገሪቱ ችግሮች ወደ አዳራሽ ውስጥ ገብተው መፍትሄ አግኝተው ይወጣሉ ተብሎ ሲገመት አዳራሽ ውስጥ የሚፈጠሩ ችግሮች ወደ ሕዝብ እየተሰራጩ ይገኛሉ። አዳራሽ ውስጥ ኢትዮጵያውያን አስበዋቸው የማያውቁ ችግሮች እየተመረቱ ለሕዝብ እየተከፋፈሉ ይገኛሉ። በተለያዩ ሚዲያዎች አማካኝነት አዳዲስ ችግሮች እየተቀፈቀፉ እና ለህዝብ የመስጠት ስራ እየተሰራ ይገኛል። በጣም አሳፋሪ በሆነ መልኩ የኢትዮጵያ ህዝብ አስቦት ማያውቀውን ሁሉ ኦህዴድ እያመረተ ለህዝብ ማከፋፈሉን አጠናክሮ ቀጥሏል እና ከነዚህ ነውሮች መካከል አሳፋሪ ነገሮች መካከል ለጠለስ ሚዲያ የደረሱትን አንዳንዱን አጀንዳዎች ወደ እናንተ ሳቀርብ፣ አንደኛው የኢትዮጵያ ዘመን አቆጣጠር እንዴት ይሁን? የኢትዮጵያ ዘመን አቆጣጠር ይቀየርልን። የኦርቶዶክስ ዘመን አቆጣጠር ነው እየተከተልን ያለ ነው። ስለዚህ እሱ ይቀየርልን፣ እንደ ኢትዮጵያ ዘመን አቆጣጠር መቁጠር አንፈልግም የሚል አጀንዳ ተነስቶ ነበር። በዚህም ጉዳይ ላይ ሰፊ ውይይት እየተደረገ መሆኑን ሰምተናል። ሌላኛው አስገራሚ አጀንዳ አማርኛ በምን ፊደል ይጻፍ የሚል አጀንዳ ተነስቶ ነበር። ጥያቄ ተነስቶ ነበር። አማርኛ የግዕዝ ፊደል መጠቀም የለበትም፣ ግዕዙን ይተውና ልክ እንደ አፋን ኦሮሞ ሁሉ ቁቤን ይጠቀም የሚል አጀንዳ ተነስቶ ነበር አሉ። የማይሰማ ነገር የለም እኮ የማይሰማ መቼም ጆሮ አይሞላም እንጂ በብልጽግና ዘመን ያልሰማነው ጉድ የለም እኮ። አስባችሁታል? አማርኛ ግዕዙን አስወግዶ እንደ አፋን ኦሮሞ ሁሉ በላቲን ይጻፍ ተብሎ ጥያቄ ሲቀርብ አስባችሁታል? ምክንያቱም የኦህዴድ ዓላማ እኮ የኔ የሚለውን ማስፋፋት ብቻ አይደለም። የኦህዴድ ዓላማ የኔ የሚለውን ከማስፋፋት ባለፈ የሌሎችንም ማጥፋት ይፈልጋል። በኢኮኖሚውም፣ በሃይማኖታዊም፣ በቋንቋም፣ በባህሉም በመሳሰሉ ነገሮች ስትመለከቱ የኦህዴድ ዓላማ መዳረሻ የራሱን ማስፋፋት አይደለም፣ የሌላ የሚለውን ማጥፋት ይፈልጋል። የራሱን ሃይማኖት ሲያስፋፋ የሌላውን ማክሰም ይፈልጋል። አንዱን አካባቢ በኢኮኖሚ ከመጥቀም ባለፈ ሌላ ባላንጣ ብሎ የሚያስበውን ማውደምን ታሳቢ ያደረገ አቅጣጫ ነው የሚከተለው። ስለዚህ እስካሁን ባሉ ጊዜያት እንግዲህ ምንም እንኳን አፋን ኦሮሞን በግዕዝ ፊደል መጻፍ ቢቻልም የለም ቁቤ ነው የምንጠቀመው፣ ይህንን የነፍጠኛ ፊደል አንጠቀመም በመባሉ የተነሳ ያው በቁቤ የሚጽፍ ትውልድ መፈጠሩ የሚዘነጋ አይደለም። መብታቸው ነው ብለን አልፈነው ነበር። ዛሬሳ አማርኛም እንደ አፋን ኦሮሞ የላቲን ፊደል ይጠቀም የሚል አጀንዳ ተነስቶ ነበር አሉ። ምንም እንኳ ባይገፉበትም እንደዚህ አይነት ሀሳብ ሁሉ እንዲነሳ ተደርጎ ነበር። ሌላው ከአፋን ኦሮሞ ጋር 5 ቋንቋዎች የስራ ቋንቋ እንዲሆኑ ተወስኗል ይላል። 3ቱ አጃቢዎች መሆናቸው ነው። አንደኛው አማርኛ ነው፣ ሁለተኛ አፋን ኦሮሞ፣ ትግረኛ፣ ሶማሊኛ፣ አፋርኛ 5ቱ ተመርጠዋል ይላል። 3ቱ አጃቢዎች ናቸው። አፋን ኦሮሞ ብቻ የስራ ቋንቋ እንዲሆን አጸደቁ። የሚፈልጉትን ወስደው አጸድቀው ተመለሱ እንዳይባሉ ሌሎች አጃቢዎችንም አቅርበዋል እንጂ ትግረኛን ሊያስፋፉ ይቅርና ባቴ ተጋሮችን ማጥፋት እንቅስቃሴ ውስጥ ላይ ያሉት እንኳን ትግረኛን ሊያስፋፉ ይቅርና ትግሬዎችን እየለቃቀሙ እስር ቤት እያስገቡ ይገኛሉ፣ እያደህዩቸው ይገኛሉ። በተረፈ ግን አንደኛው ቋንቋ ደግሞ የስራ ቋንቋ እንዲሆን ብቻ አይደለም፣ ዋነኛ ዓላማ ይሄ ብቻ አይደለም፣ አማርኛን እንዲተካ ማድረግ ነው። መዳረሻቸው ይሄ ነው። በነገራችን ላይ ኦህዴዶች ህልማቸው ሲመነዘር አፋን ኦሮሞን የስራ ቋንቋ በማድረግ የሚቆም አይደለም። ከዛ ባለፈ አማርኛን እንዲተካ ይፈልጋሉ። ይህም መረዳት ያስፈልጋል። በጣም ህልማቸው ሩቅ ነው ማለት ይቻላል። ሌላው እንግዲህ የቀረቡ አጀንዳዎች ተብሎ ለጠለስ የደረሰው ስራ የሚዘጋባቸው ሃይማኖታዊ በዓላት ይቀነሱልን የሚል ጥያቄም ቀርቧል። በተለይ ደግሞ የክርስትና በዓላት ማለት ነው። እነ እንቁጣጣሽ፣ እነ ገና፣ እነ መስቀል፣ እነ ፋሲካ፣ ጥምቀት የመሳሰሉ ነገሮችን
ስራ እየተዘጋ ስለሆነ በጣም ብዙ በዓላት ስላሉ የበዓላት ቁጥር ይቀነስልን የሚል አጀንዳ በነ አህመዲን ጀበል በኩል መቅረቡን ሰምተናል። ይሄም አይደለም፣ በአደባባይ ሃይማኖታዊ በዓላትን ማክበር መቆም መቻል አለበት፣ መከልከል አለበት፣ በህግ መታገድ አለበትም ተብሏል። የመስቀል በዓልን እቤታቸው ሆኖ ያክብሩ ኦርቶዶክሶች ማለት ነው። የጥምቀት በዓልን እቤታቸው ሆኖ ያክብሩ ወይም ደግሞ ቤተክርስቲያናቸው ውስጥ ያክብሩ የሚል አጀንዳም ተነስቶ ነበር። የማይቀኑበት ነገር የለም እኮ የማይቀኑበት ሁሉ ነገራችን እኮ ነው የሚያበሳጫቸው። ታውቃላችሁ፣ ፊደላችን ያበሳጫችኋል፣ ቋንቋችን ያበሳጫችኋል፣ ዝማሪያችን ያበሳጫችኋል፣ በዓላችን ያበሳጫችኋል፣ ሁሉ ነገራችን ሁሉ። ፈረንጆቹ ከውጭ ሀገር ድረስ መጥተው የኛን ባህል ለማየት የኛን ሴሬሞኒ ለማየት ከውጭ ድረስ ይመጣሉ ቱሪስቶች። የኛዎቹ ግን የሚያዩት ነገር ሁሉ ስለሚቆረቁራቸው፣ በተለይ ደግሞ እነ አህመዲን ጀበል የሚያስተፋፉት አስተምህሮ በአጠቃላይ ጸረ ኦርቶዶክስ በመሆኑ የተነሳ ስራ የሚዘጋባቸው ሃይማኖት በዓላት ይቀነሱልን፣ የአደባባይ በዓላት በሃይማኖት ተቋማት ግቢ ውስጥ እንዲከበሩ ይደረግልን የሚል አጀንዳም ተነስቶ እንደነበረ ሰምተናል። ሌላው እንቁጣጣሽ ኦርቶዶክስ ነው ተብሏል። እንቁጣጣሽ ስልህ ዘመን መለወጫ እንዳይመስልህ፣ እሱ አይደለም። እሱንማ የኦርቶዶክስ ብለው ከፈረጁት ቆዩ። ለዛም ነው የኢትዮጵያ ዘመን አቆጣጠር ይቀየርልን የሚሉት። ለዛ ነው እንቁጣጣሽ የኦርቶዶክስ ነው። ስለዚህ እንቁጣጣሽን መሰረት አድርገን ቅዱስ ዮሐንስን መሰረት አድርገን በዓል ልንቆጠር አንፈልግም እና ይቀየርልን የሚሉትም ስለዛ ነው። እንቁጣጣሽ የተባለው ምንድነው? አበባው ነው። አበባው የኦርቶዶክስ ነው። ስለዚህ እንኳን ባንዲራው ላይ ሊሳል ይቅርና ሬድ ካርፔትን የተካው የአብይ አህመድ ምንጣፍ አለ አይደለም፣ ከሱ ላይ ራሱ ሊነሳልን ይገባል የሚል አጀንዳ ቀርቧል አሉ። እንቁጣጣሽ የኦርቶዶክስ ስለሆነ ከባንዲራው ብቻ ሳይሆን ከምንጣፉ ይነሳልን የሚል ጥያቄ መቅረቡንም የደረሰ መረጃ ያመለክታል። ሌላው ወሎ የተለየ ማንነት ስላለው ከአማራ ክልል ይነጣል የሚልም አጀንዳ ቀርቧል። ይሄ ሰፊ ውይይት እየተደረገበት ይገኛል። ምክንያቱም ኦህዴዶች ወደ ስልጣን የመጡት የኦነግን ካርታ ሊያሳኩ ነው። ወሎን ሰሜን ኦሮሚያ ብለው እንደሚጠሩት ይታወቃል። ይሄ ምኞታቸው ግን የነበራቸውን ሁሉ ያሳጣቸዋል። ብዙ ትመኛለህ፣ ሁሉንም ታጣለህ በመጨረሻ ሁሉንም ማለት ነው። ምክንያቱም በእነዚህ ሰዎች የወራሪ አስተሳሰብ ያልተንገፈገፈ ክልል ልታገኝ አትችልም። አፋሩ ብትለው በከባድ ስጋት ውስጥ ይገኛል። ሲዳማው እየታኮሰ ይገኛል። ሶማሌ ጋር የአገር ግብግብ ነው ያለው። ሁሉም ቢሆን በእነዚህ ሰዎች የወራሪ አስተሳሰብ ስጋት የማይሰማው ክልል ብሔር ልታገኙ አትችሉም። ስለዚህ ወሎ የተለየ ማንነት ስላለው ከአማራ ክልል ይነጠል መባሉን ተሰምቷል። ይሄን የሚለው ኃይል ግን አዲስ አበባ ያለውን ህዝብ ደግሞ ወራሪ ብሎ አዲስ አበባ ለምሳሌ ከኦሮሚያ ጋር የሚያዛምድ ፎርዛት ማተር የተለያየ ማህበረሰብ ነው አይደለም፣ አንድ ማህበረሰብ አይደለም፣ ብዙ አይነት ማህበረሰብ ነው። ጉራጌው አለ፣ ስልጤው አለ፣ አማራው አለ፣ ተጋሩ አለ፣ ኦሮሞ አለ ማለት ነው የምታገኘው። አፋሩ፣ ሶማሌው የሌለ የለም። ሁሉም ብሔር ብሔረሰብ መገኛ ከተማ ነች። ይችን ከተማ ማንነቷን ጨፍልቆ የኦሮሚያ ካልሆነች የሚለው ኃይል ወሎ የተለየ ማንነት ስላለው ከአማራ ክልል ይነጠልልን የሚል ጥያቄ አቅርባላሉ። ወሎ ውስጥ ያለውን አርገባና ኦሮሞ ብደምረው እኮ 2% ነው። የሚገርማችሁ ነገር ማለት ነው 2%። ይህንን ዝም ብሎ በቃላት ሳይሆን ስታቲስቲክስን መሰረት አድርገን መነጋገር እንችላለን። ከወሎ ቤተ አማራ ጋር ከአማራ ህዝብ ጋር ሲነጻጸር ወሎ ውስጥ ያለው ብሔር ብሔረሰብ ቁጥሩ 2% ነው። ወደ ሰሜን ወሎ ስትሄድ ደግሞ ቁጥሩ ከዛም በታች ነው እና 2%ቱ 98%ቱን ይሰልቅጠው እየተባለ ነው። 98%ቱን የእሱ ማንነት ጨፍልቀን የ2%ቱን ማንነት እናስከብር እየተባለ ይገኛል። ጎጃም የኦሮሚያ ነው ተብሏል። ወደ ኦሮሚያ ይካለልን የሚል ጥያቄ ቀርቧል። በሌላ መልኩ ደግሞ በአማራ ስም እንንቀሳቀሳለን የሚሉ ጉድፎች ወለጋ ቢዛሞ ስለሆነ ወደ አማራ ክልል መካለል አለበት የሚል ጥያቄ ማቅረባቸውን ሰምተናል። ምክንያቱም እዛ አዳራሽ ውስጥ የተገኘ ጉድፍ እንኳን አይደለም ወለጋን ወደ አማራ ሊያመጣ ይቅርና ወሎ የኦሮሚያ ይሁን ከተባለ አጨብጭቦ እንደሚወጣ እናውቃለን። ግን አቻ አቅርቡ የሚል ስምሪት ስለተሰጣቸው ወለጋ የአማራ ነው፣ ቢዛሞ ነው፣ ስለዚህ ወደ አማራ ይካለልልን የሚል ጥያቄ መቅረቡን ሰምተናል። እና እንዳጠቃላይ የኢትዮጵያን ችግሮች ወደ አዳራሽ ውስጥ ይዞ ገብቶ መፍትሄ ቀምሮ ይወጣል ተብሎ የሚጠበቀው ሀገራዊ ምክክር ኮሚሽን በእርግጥ አይጠበቅም።
በእርግጥ አይጠበቅም። እነሱ ግን እንደዛ ሲሉ ነበረ። አዳራሽ ውስጥ ተነጋግረን የኢትዮጵያን ችግር እንፈታለን ነበር ሲባል የነበረው። ግን የኢትዮጵያ ሕዝብ አስቧቸው እንኳን ሰምቷቸው ይቅርና አስቧቸው ማያውቁ ችግሮችን ጭምር ቀፍቅፈው አሁን ላይ እያስተዋወቁን ይገኛሉ። እኒህም ሁሉ ችግሮች የሚፈጥራቸው ማን ነው ከተባለ ደግሞ ኦህዴድ ይባላል። ግማሹን ፖለቲካል ኢስላምን በመጠቀም እና አህመድን ጀበልን በመጠቀም ግማሹን ደግሞ ብሔርተኛውን ኃይል በመጠቀም እኒህን ሁሉ አጀንዳዎች የሚያመርታቸው ማን ነው? ስልጣን ላይ ያለው እኩይ ግብስብስ ቡድን ነው፣ ሌላ ማንም አይደለም። ይህን አገዛዝ ታግሎ ከማሸነፍ ውጭ አማራጭ የለም የምንለው ስለዛ ነው። ሌሎች አነሷቸው ቢሆን ስቃችሁ ታልፏቸዋላችሁ፣ ግን አይደለም። እና አህመድን ጀበል በዚህ ልክ አብጠው ፈርጥመው የሌለ ለኢትዮጵያን ጆሮ የማይመጥን አጀንዳ ለማምጣት የደፈሩት የአብይ አህመድ የሰፈር ልጆች በመሆናቸው የተነሳ ነው። ጠቅላይ ሚኒስትሩ የእኛ ሰፈር ነው ማንም አይነካንም ብለው በማሰባቸው የተነሳ ነው። ትናንትማ እንዲህ አይነት ጥያቄ ሊቀርብ አይችልም። እኔ በግሌ በኢትዮጵያ ኦርቶዶክስ ተዋህዶ ቀዳሚ ሃይማኖት መሆን አለባት ብዬ ላስብ አልችልም። በታሪክ በእኩልነት የማምን ሰው ነኝ። በእኩልነት ሙስሊም ወገኖቼ ያላቸው ነገር ደስ ይለኛል፣ ይመስጠኛል። አሁን እያወገዟቸው እየነጠሏቸው ቢሆንም ወሎ አካባቢ ስትመጣ በተለይ ደግሞ የአማራ ሙስሊሞች የራሳቸው የሆነ መገለጫዎች አሏቸው። የራሳቸው የሆነ ሃይማኖታዊ መገለጫዎች፣ ባህሎቻቸውን የሚያከብሩባቸው መንዙማዎች፣ የመሳሰሉ ነገሮች አሏቸው። እነዛ ነገሮች አሁን ላይ ጨፍልቀዋቸዋል እና አህመድን ጀበል አዳክመዋቸዋል። ይሄ የነፍጠኛ ሐሳብ ይቀነቀንባቸዋል፣ የነፍጠኛ አይነት አስተሳሰብ ይታይባቸዋል በሚል እሳቤ እነዛን እንዳዳከሟቸው ይታወቃል። ከዛም አልፈው ግን እንደዚህ ኦርቶዶክስን መታከክ የጀመሩት እና አህመድን ጀበል ለእስልምና ነው እንዴ ሊከራከሩ የገቡት? አይደለም፣ እንደዛ አይደለም። የኦርቶዶክስን አጀንዳ ነው ሸክፈው ወደ አዳራሽ የገቡት። የኦርቶዶክስ ስላችሁ ጸረ ኦርቶዶክስ አጀንዳዎችን ለሙስሊም የሚጠቅሙ የሙስሊም አጀንዳዎችን ይዞ ገብቶ እነዛም ማቀንቀን የአባት ነው። ችግር የለውም። እኛም ልንታገልላቸው እንችላለን። ምክንያቱም ሙስሊም ወንድሞቻችን ከማንም አይበልጡም፣ ከማንም አንሱም። እኩልነታቸው እንዲረጋገጥ እንፈልጋለን። እና አህመድን ጀበል ግን ኦርቶዶክስን አሳንሰን አንገት አስተፍተን ቀና እንላለን ነው እንቅስቃሴያቸው። እንደዛ ነው። እና የሁላችንም ያልሆነች መገለጫ የሌላት ምንም አይነት ታሪኳንም፣ ባህሏንም፣ ቋንቋዋንም፣ የዘመን አቆጣጠሯንም የኢትዮጵያ መገለጫዎችን በሙሉ ለማርከስ ነው ወደ አዳራሽ የገቡት። የቀራቸው ጥያቄ ቢኖር ላሊበላ ላይ የጨረቃና ኮከብ ምስል ይቀመጥልን ማለት ብቻ ነው የቀራቸው። አክሱም ይፍረስልን የሚል ጥያቄ ማቅረብ ነው የቀራቸው። ታቦተ ጽዮን ይመለስልን፣ ወደ መጣበት ይመለስልን የሚል ጥያቄ ባያቀርቡም ሌሎችን ኢትዮጵያዊ መገለጫዎችን ኢትዮጵያውያን የምንኮራባቸውን ነገሮች ግን የማራከስ ስራ እየተሰራ ይገኛል። ግን እንደዚህ እንደተጠገበ እንደዚህ እንደታበጠ አይኖርም እና አህመድን ጀበል በለው የፕሮስፐሪቲ ደጋፊ የሆነ ሁሉ የሚተነፈስበት ቀን ከፊታችን እየመጣ ነው። አንዱ ምን አለመሰላችሁ? እድር ማለት የፈሪዎች ግሩፕ ማለት ነው አለ። ይህንን ያለው ማን ነው? የፕሮስፐሪቲ ጎስፕል ወይም የፕሮስፐሪቲ ፓርቲ ምሁር ነው። እድር ማለት የፈሪዎች ግሩፕ ማለት ነው። እንደዚህ ናቸው ብልጽግናዎች፣ እንደዚህ ናቸው። ሁሉ ነገራችን ነው የሚቆረቁራቸው፣ ሁሉ ነገራችንን ነው ማጥፋት የሚያምራቸው። ሃይማኖታችንን፣ እድራችንን፣ እቁባችንን፣ ሰርጋችንን፣ ለቅሷችንን፣ ባህላችንን፣ አውደ ዓመታችንን ሁሉ ነው ማጥፋት የሚፈልጋቸው። ሁሉም መገለጫችን ይረብሻቸዋል። አብይ አህመድ ምን ሲል ነበረ እንዴ? አንዱ በሞተ ወይ ደግሞ አንዱ ባገባ ቁጥር ለምንድን ነው መንገድ የሚዘጋብን? በቃ እዛው አዳራሽ ውስጥ ለቅሶም ሰርጉም አዳራሽ ውስጥ ማለቅ አለበት። ከዛ 5 ሰዎች አስከሬን ይዘው ሄደው አፈር አልብሰው መመለስ አለባቸው። ከዛ ውጭ ግን የነበረው የለቅሶ ባህል መቅረት አለበት ሲል ነበር። አዛንና ቅዳሴ በሞንታርቦ መሆን የለበትም ተብሎ ተከልክሏል አይደለም? ከዚህ ደሲብል በላይ የሆነ ኖይስ መልቀቅ አይቻልም ተብሎ አዛንና ቅዳሴም በትንንሽ ሞንታርቦች እንዲሆን ተወስኗል። ያልተወሰነ ነገር አለ ማለት አይቻልም። ስለዚህ ሃይማኖታችን ይረብሻቸዋል። እድር ማለት የፈሪዎች ግሩፕ ማለት ነው። ከዚህ በላይ በህብረተሰብ እሴት ላይ በህብረተሰብ ባህል ላይ መረማመድ አለ እንዴ? የኢትዮጵያ ህዝብ እኮ ኑሮ መቼም እንደና አብይ አህመድ ያሉ መሪዎች ባሉበት አገር ላይ እንደና አብይ አይነት መሪዎች በሚመሯት አገር ላይ ኑሮ እንደማያምረ አውቆ ሞቴና አሳምረው እያለ ሲጸልይ የሚኖር ህዝብ እኮ ነው የኢትዮጵያ ህዝብ።
እና እድር መስርቶ ቀብሩን ማሳመሩ ካንከኗቸው እድር ማለት የፈሪዎች ግሩፕ ማለት ነው የሚል ስልጠና እየሰጡ ይገኛሉ። በሌላ መልኩ ደግሞ እነዚሁ የኦህዴድ ምሁራን የፕሮስፐሪቲ ምሁራን በ170 ሺህ ብር አንድ ሰው በዘመናዊ መልኩ እቀብራለሁ የሚል የቢዝነስ ሀሳብ ይዘው ሲመጡ ታያቸዋለ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው በጌታስ። ስለዚህ ይህንን ግብስብስ ቡድን ከማሸነፍ ውጭ አማራጭ የለም። አባቴ ስናወራ ስለመጨፍጨፍ ብቻ አይደለም የምናወራው። መገለጫ አልባ፣ እሴት አልባ፣ ሃይማኖት አልባ፣ አገር አልባ እያደረገን ይገኛል። በውስጣችን ምንም አይነት ስብዕና የሌለን አጭበርባሪዎች እንድንሆን ነው እየተጀነጀን የምንገኘው። ዛሬ እስኪ አንዳንድ ሃይማኖቶች ጋር ጎራ በሉ፣ አዳራሾቻቸው ውስጥ ግቡ። እስኪ አባቴ መድረክ ላይ ቅጥፈት፣ መድረክ ላይ ከሃዲነት ሱፍ ለብሶ ሲንጎባለል ታገኘዋለህ። መድረክ ላይ አስመሳይነት፣ ጸረ ሀገርነት፣ ጸረ እግዚአብሔርነት ሲቀነቀን ታገኘዋለህ። አባቴ አንዳንድ ቸርቾች ጋር ስትሄድ እኮ ዛሬ የሚሰበከው እኮ ስለ ፋይናንስ ነው። ሰማዩ ተረስቷል። ስለ ምድራዊ ህይወት ነው የሚሰበከው። አባቴ ገነት መግባት መንግስተ ሰማያት እርሳው እሱን የመሬት ኑሮን ስለማሻሻል አካውንትን ሂደህና እንጸልይልህ፣ ይህን ያህል ገንዘብ አካውንት ውስጥ ይገባል፣ ወደ አሜሪካ ስትሄድ ይታየኛል እያሉ የሚቀባዥሩ ናቸው ዛሬ መድረኩን የተቆጣጠሩት። ሰሞኑን ደግሞ አይታችኋል አይደለ? ኢትዮጵያ የወደብ ባለቤት ስትሆን ይታየኛል። ቅንብሩ ራሱ አይታችሁታል። ወደ ቀጣዩ ርዕስ ስንሸጋገር አሁን የሰበሩን ቦታ ሰበርናቸው የሚል ቅርርቶ የለም። አዳራሽ ሙሉ ሰው ሰብስቦ አማራን አዳክመነዋል፣ እንዳይነሳ አድርገን በታትነዋል የሚል ፉከራ ጋብ ብሏል። አሁን ላይ ተገደልኩ እያለ የሚያለቅሰውን አማራ አይዞ በማለት ፈንታ ሶፍት አቀብሉት የሚለው የሽመልስ አብዲሳ የጭካኔ ንግግር ከሞገዱ ላይ ጠፍቷል። ጅብ እስኪነክስ ያነክስ እንደሚባለው አሁን አማራን በመግደልና በማፈናቀል ፈንታ ማሽበልበልና መሸንገል ተጀምሯል። ይህ ማባባያና ሽንገላ ደግሞ የሚቆየው ሁለት ነገሮች እስኪሳኩ ብቻ ነው። አንድ በኢትዮጵያ ኃይሎች መካከል የተፈጠረው ጥምረት እስኪፈርስ፣ ሁለተኛው ደግሞ አማራ ሚሊሻና ፖሊስ በማሰለፍ የኦህዴድን መንበር መታደግ እስኪቻል ድረስ ነው። ከዚያ አብይ አህመድ አሽበልብሎና ታሎ መረቡ ውስጥ ካስገባ በኋላ ፍቅሩን ትቶ ቁማሩን ማድራት ይጀምራል። ከሌሎች ኃይሎች መነጠልን ካረጋገጠ በኋላ እዚህ ጋር ቁጭ ብለህ ጠብቀኝና ስመለስ በቀጣይ ዘመቻ ዙሪያ እናወራለን ብሎ ይሄድና ትግራይና ኤርትራን ሰብስቦ ያንን ስንት የለፋችሁበትን ጥምረት አፍርሶ የመጣ ከሃዲ አማራ እንዴት አድርገን በጋራ እንውቀው እያለ ይመክርብሃል። አግበስብሶ ወደ ጦር ሜዳ አስገብቶ በአንተ መስዋዕትነት የመጣበትን ስጋት ከቀረፈ በኋላ በጦርነቱ መገባደጃ ላይ ወደ ሰሜን ያዘመትነውን የአማራ ተጠቂ እንዴት አድርገን በዚያው እናስቀረው እያለ ናዝሬት ላይ ይመክርብሃል። ደግነቱ ግን አሁን ላይ አብይ አህመድ የሚያታልለው ይቅርና የሚያዳምጠው ኃይል ኢትዮጵያ ውስጥ የለም። ጠቅላይ ሚኒስትሩም ሆነ ኦህዴዳዊ ቡድኑ እውነተኛ ህልማቸውና ማንነታቸው በአሁኑ ቀን ተለይቶና ታውቆ ያደረ በመሆኑ የተነሳ አብይ የምር ተለውጦ በሌላ የመሪነት መንፈስ ቢከሰት እንኳን የሚያምነው አካል የለም። በዚህም የተነሳ አሁን ላይ ገንዘብ ከሰጡት ህዝቡን ቀርቶ ራሱን ይሸጣል ተብሎ የሚታሰበውና ወደ ትግራይ ዘምቶ የጥይት ማብረጃ ይሆናል ተብሎ የሚገመተው የአማራ ሚሊሻ እንኳን ወደ ጎረቤት ዘመት ሲባል እርሻ አለብኝ ማለት መጀመሩ ተሰምቷል። ቀን ሲጠምብህ የሚታዘዝ አይኖርምና እቴጌ ጣይቱ ነበር ለካ እንዲቅርብ ነበር እንዳሉት አበል ያለውን ዘመቻ ሁሉ ትክክል ብሎ ሲቀላቀል የነበረው የአማራ ሚሊሻ በስተመጨረሻ ብር የሚጠቅመው እኔ ስኖር ነው ማለቱ ተረጋግጧል። የሰረኛ አለቆቹን ምክር ተከትሎ ፋኖ ትግሉን አቁሞ ሰላማዊ መንገድን ከመረጠ የክልሉን 50% ስልጣን ለማስረከብ ዝግጁ ነኝ የሚል ጥያቄ ያቀረበው ተላላኪው በአድናዊ ቡድን የቱን ስልጣንህን ነው የምታስረክበው? አንተ እኮ ከምትማግዳቸው ሚሊሻዎች የምትለየው ሱፍ ለባሽ በመሆንህ ብቻ ነው። ከዚህ ውጭ ካረጋና ተመስገን ጥሩነህ ይልቅ በአማራ ክልል ላይ ሽመልስ አብዲሳ ስልጣን አለው። ስለዚህ በአደም ማለት ያለበት ኑ ስልጣንን እንካፈል ሳይሆን ኑና በጋራ ጌቶቻችንን እናገልግል፣ ህዝባችንን እንበድልና እንግደል ነው የሚል መልስ ተሰጥቶታል።
የባዕድን አመራር ፈራርሶ አማራ ክልል በነብርሃኑ ጁላ፣ በነሹማ አብደታ፣ በነብርሃኑ በቀለ መመራት ከጀመረ 3 ዓመት እንዳለፈው እየታወቀ መቼ የያዘውን ስልጣን ነው የሚያካፍለው የሚል መልስ እንደተሰጠው የጠለስ ምንጮች ገልጸዋል። በሌላ መልኩ ግን ከኔ ውጭ ኢትዮጵያ ውስጥ ማሰብ የሚችል ህዝብም ሆነ ግለሰብ የለም ብሎ የሚያምነው አብይ መራሹ ኦህዴዳዊ አገዛዝ በሁሉም አቅጣጫ ማጭበርበሩንና ማደናገሩን አጠናክሮ ቀጥሏል። ምንም እንኳን በእነሱ ሴራ የሚደናገርም ሆነ የሚጭበረበር ህዝብ ባይኖርም ራሳቸውን የፖለቲካ ሊቆች ሌላውን ደግሞ የድንቁርና ሰለባዎች አድርገው የሚያስቡት የኦህዴድ ሰዎች ድርድር የሚባል ቁማር እንደተባነነበት ሲረዱ ምክክር የሚል ጨዋታ ጀምረዋል። አንድ አገዛዝ የትኛውም ህግ ለሱ እስካልጠቀመው ድረስ ሊተገብረው እንደማይችል ብቻ ሳይሆን ደስ ባለው ጊዜ እንደሚሽረው የህግ የበላይነት፣ የአገር ሉዓላዊነት፣ የአገር ቀጣይነት የሚባሉ ጉዳዮች እንደማያሳስበው ሁሉንም ሰላማዊ መድረክ ሁሉ በዊን-ዊን አፕሮች በመምራት ፈንታ ቁማር ማሰናዳት እንደሚጥመው እንደ ህዝብ ከታወቀ በኋላ የአገዛዝ የሚያሰናዳው ድግስ ሁሉ እርኩስ ተብሎ የተወገዘ መሆኑ ቢታወቅም አብይ መራሹ ኦህዴድ ግን የማክሲማሊስት ስትራቴጂን በመከተል ህዝብን ለማጃጃል እየጣረ ነው። በድርድር ቲዎሪ ውስጥ ማክሲማሊዝም ማለት በአንድ አጀንዳ ላይ እጅግ ከፍተኛ የሚባለውን ጥያቄ አቅርበው ሌላኛውን ወገን እንዲደነግጥ ወይም እንዲያፈገፈግ በማድረግ ሰማዩን ተመኝቶ ደመና ላይ የማረፍ ስትራቴጂ ሲሆን በዚህም መሰረት አብይ አህመድ እና ቡድኑ አዲስ አበባ የኦሮሚያ ክልል ንብረት ትሁን የሚል ጥያቄ በማቅረብ በአዲስ አበባ ውክልናና ህልውና ላይ ሊመክር በሚገባው መድረክ ላይ ትልቁን ጥያቄ ካቀረቡ በኋላ የፌዴራል እንድትሆን በፓርቲ ደረጃ ወሰንን በማለት ላይ ይገኛሉ። ከዚህ ባለፈም አዲስ አበባ የኦሮሚያ መሆን አለባት የሚል ጥያቄ ያቀረቡ የብልጽግና አመራሮችን አባረራለሁ ተብሏል የሚል ዜና በነ ዋዜማ በኩል እየቀረበ ይገኛል። ይኸውም ዜና ማሰብ ለሚችል ሁሉ በእጅጉ የሚያሳፍር ቢሆንም ፓርላማ አዳራሽ ውስጥ የማይጠመኝን ጥያቄ ጠይቀዋል ብሎ የተቀየማቸውን የህዝብ እንደራሴዎች ሲያስር የታየው አገዛዝ ግን ኑ ሀሳባችሁን ስጡ፣ ምክራችሁን አምጡ ብሎ ከጠራቸው ተሳታፊዎች መካከል አዲስ አበባ የኦሮሚያ ክልል መሆን አለባት ብለው ድምፅ የሚሰጡ አመራሮችን አባረራለሁ በማለት በባዶ ቃላት ሊያስደስተን እየጣረ ይገኛል። እንደ እውነቱ ከሆነ ግን ከአብይ አህመድ አንስቶ እስከ ታችኛው የኦህዴድ አመራር ድረስ አዲስ አበባ የኦሮሚያ ናት ብሎ የማያምን አመራር ፈልጎ ማግኘት አይቻልም። ስለዚህ ይህን ሀሳብ ማቀንቀን የሚያስባረር ከሆነ ጠቅላይ ሚኒስትሩን ጨምሮ እነ አዳነች አቤቤ፣ እነ ሽመልስ አብዲሳ፣ እነ ቀጀላ መርዳሳ ሁሉ መባረር አለባቸው ማለት ነው። የፌዴራል ዋና ከተማ እኮ ከፈለግነው ባህር ዳር እኮ ልናደርገው እንችላለን። ምን ጠያቀ? ምን ችግር አለው? ህገ መንግስቱን ታሻሽላለህ ሲመች። አይ ባህር ዳር ምናልባት ለቀይ ባህር ቅርብ ነው ወይ ደግሞ መቀሌ ለቀይ ባህር ቅርብ ነው፣ እስቲ መቀሌ እናደርገው ብለህ እኮ ልታደርገው ትችላለህ ብትፈልግ። ኢትስ ኖት ኮምፓልሰሪ አይደለም አዲስ አበባን የፌዴራል የመንግስት መቀመጫ ማድረግ የግድ አዲስ አበባ ላይ ብቻ መሆን አለብን ብለው እኮ አይደለም። ግን ሆነዋል። የፌዴራል መንግስት የራሱ መሬት የለውም የሚሉ መከራከሪያዎች ስለሚነሱ ነው። አሁንም የለውም። አሁንም የፌዴራል መንግስት መሬት የለውም። ከዚህ ውጭ ደግሞ የአዲስ አበባ ዋነኛ ችግር የሚቀደው የፌዴራል ወይንም የአንድ ክልል ተብሎ ከመጻፉ ጋር ተያይዞ ሳይሆን በተግባር አዲስ አበባ የአንድ ብሔር ብቻ መሆን አለባት ብለው የሚያምኑ ሌላውን ህዝብ እንደ ነዋሪ ሳይሆን እንደ ወራሪ የሚመለከቱ አንዱን እያባረሩ ሌላውን የሚያሰፍሩ የአዲስ አበባን ህዝብ እንደ ጠላት የሚቆጥሩ ዘረኛ አመራሮች መፈንጫ ከተማ መሆኗ ነው። በዚህም የተነሳ የኦሮሚያ ክልል ውስጥ ከሚገኘው የጅማ ወይንም የመቱ ከተማ ውስጥ የሚኖሩ አማራዎች ይልቅ የፌዴራል ተብላ ከምትታመነው የአዲስ አበባ ከተማ ውስጥ የሚኖሩ ዜጎች ለማንነት ጥቃት ተጋላጭ ሆነዋል። ስለዚህ ይህ ችግር የተከሰተው አዲስ አበባን የመቀራመትና ህዝቡን የማድሄድ ፖሊሲ የሚከተል ግትልትል አመራር በብላኔው ጠቅላይ ሚኒስትር እየተመራ ወደ ስልጣን በመምጣቱ ስለሆነ የፌዴራል መቀመጫ የሆነችውን ከተማ የአንድ ክልል መሆን አለባት የሚል ግብግብ ቢፈጠርም የፌዴራል እንድትሆን በፓርቲ ደረጃ ወስኛለሁ በማለት ግን የሚፈታ አይደለም። ምክንያቱም ችግሩ ያለው ክልሉ ላይ ሳይሆን ፌዴራሉ ላይ ነው። የችግሩ ምንጭ ክልሉ ቢሆንማ ጅማ ፈረንጅ አራዳ ላይ ሱቅ ካለው ነጋዴ በላይ መርካቶ ጎጃም በረንዳ የሚነግደው በዘረኞች ጥቃት ባዶ እጁን አይቀርም ነበር። ለዚያም ነው አዲስ አበባ ከችግሯ እንድትወጣ የፌዴራል መንግስት ተብሎ 4 ኪሎ የገባው ውዳቂ አገዛዝ ሊወገድ ይገባል የምንለው።
በሌላ መልኩ ግን አዲስ አበባን የፌዴራል ከተማ ለማድረግ በፓርቲ ደረጃ ስላቀድኩኝ እንኳን ደስ አላችሁ ያለን አገዛዝ አሁን ኢትዮጵያ የምትከተለው በአጨብጫቢዎች የተሞላ ፓርላመንታሪ ስርዓት ወይም ረበር ስታምፕ ፓርላመንት ወደ ሰሚ ፕሬዚዳንሻል ለመቀየር ታስቦ የነበረ ቢሆንም ፓርላመንታሪው እንዲቀጥል ስለተወሰነ ደስ ይበላችሁ የሚል ዜና ሊያሰማን አይችልም። ምክንያቱም የዚህ የምክክር መድረክ ዋነኛ ዓላማ 3 ነው። የመጀመሪያውና ቀዳሚው ጠቅላይ ሚኒስትር አብይን ፕሬዝዳንት ማድረግ ነው። ሁለተኛው ደግሞ አዲስ አበባን ፊንፊኔ ማድረግ፣ ሶስተኛው አፋን ኦሮሞን የስራ ቋንቋ ማድረግ ቢሆንም ባልተገመተ መልኩ በአማራው ፈንታ የመላው ብሔር ብሔረሰብ ተሳታፊዎች አዲስ አበባማ የጋራችን ከተማ ናት ብለው ሽንጣቸውን ገትረው በመከራከራቸው በተለይ ደግሞ በሶማሌና በሲዳማ ተወካዮች በኩል ጠንከር ያለ ቁጣ በማስተናገዳቸው የተነሳ እቅዳቸው የሚሳካ አይመስልም። አዲስ አበባ የፌዴራልም ትሁን ራሷን የቻለች ክልል ወረቀት ላይ የሰፈረው መሬት ላይ የሚሰሩትን መለወጥ ባይቻለውም አንደኛው እቅዳቸው ግን የከሸፈ ይመስላል። በሌላ መልኩ ግን አሁን ያለው ፓርላመንታሪ ስርዓት ወደ ሰሚ ፕሬዝዳንሻል ይቀየር ሲባል አይሆንም ብለው የሚቃወሙ ከምክክር አዳራሽ ወደ እስር ቤት አዳራሽ እንደሚላኩ ጥርጥር የለውም። አዲስ አበባ የአንድ ክልል መቀመጫ መሆን አለባት ያሉ አመራሮችን አባረራለሁ የሚል ዜና የነገረን የአንድ ሰው መንግስት ፓርላማንታሪው ይቀጥል ያሉትን ከማባረር ባለፈ ማሰሩ አይቀሬ ነው። ምክንያቱም ኮሚሽኑ የተቋቋመው እልፍ አላፍ በጀትም የፈሰሰው ይህን ዓላማ እንዲያሳካ ነውና። ሌላው የሙፈሪያት ካሚልን የሙስና ቅሌት ይመለከታል። ሙፈሪያት የምታስተዳድረው መስሪያ ቤት በሙስና በስብሶ ተገኝቷል። በእርግጥ ብልጽግና ሁሉም ሴክተር መስሪያ ቤቶች በሙስና የጨቀዩ መሆናቸው ይታወቃል። የሙፈሪያት መስሪያ ቤት ግን ይለያል ተብሏል። ይለያል ያካሄደው ምዝበራ ከሌሎች ጋር ሲወዳደር ከፍሎ በመገኘቱ የተነሳ አንዳንድ አመራሮች በቁጥጥር ስር ውለዋል። እሷን ባልጨመረ መልኩ ዛሬ ፌስቡክ ላይ የሚል አርቲክል ተጋርቷል። ትልቅ የሚመስሉ ብዙ ትንንሽ ሰዎች አሉ። በገጽታቸው ትልቅ ሰው ይመስላሉ፣ በንግግራቸውም ጨዋ መስለው ይታያሉ። ለፍትህ የሚወግኑ ያስመስላሉ። በምግባራቸው ግን የዘቀጡ ብቻ ሳይሆኑ አወናባጅና ጭበርባሪ ሆነው ይገኛሉ። አብዛኛው የመንግስት አመራር ጉቦ ይበላል። ተቋማቱም በብልሹ አሰራር የተዘፈቁ ናቸው። የስራና ክህሎት ሚኒስቴር ግን ይለያል። እስከነ አንገቱ ዝርፊያ ውስጥ ተነክሯል። እንደውም የዝርፊያ ክህሎት ሚኒስቴር ቢባል ይሻላል። ያለ ሀፍረት ባለፉት ጥቂት ዓመታት 19.8 ሚሊዮን ዜጎችን ስራ ማስያዙን የሚገልጸው የስራና ክህሎት ማነው? የዝርፊያ ክህሎት ሚኒስቴር ዜጎችን የሚዘርፍበትና የሚያጭበረብርበት ጭካኔና አረመኔነት ዓለም አቀፍ የአዘዋዋሪ ወንበዴዎችን እንኳን ያስንቃል አለ። ለዝርፊያ የተደራጀውና እስከ ውጭ የተዘረጋው የተቋሙ የማፊያ ኔትወርክ እጅጉን ያሳፍራል። ሌላው ቀርቶ አዳዲስ አዋጆች እንኳ የተቋሙ አመራር ዘመዶችን ልዩ ጥቅም ማዕከል እንዳያደርጉ ተደርጎ ይዘጋጃሉ። የውጭ ሀገራት የስራ ስምሪት አዋጅ ለዚህ ምሳሌ ነው። ለስራው ፍቃዱን ያገኙ ኤጀንሲዎች ቢፈተሹ ብዙ ጉድ ይወጣል። የቤተ ዘመዱ ይታያል ጉዱ እንድሉ። የዚህ ሁሉ ተቋማዊ ብልሽትና የዝርፊያ ኦርኬስትራ መሪ ትልቅ የሚመስሉ ወይዘሮ ናቸው። ማን? ሙፈሪያት። በዘመነ ኢህአዴግ የደኢህዴን ሊቀመንበር፣ የኢህአዴግ ሴቶች ሊግ ሊቀመንበር፣ የመለስ ዜናዊ አመራር አካዳሚ ምክትል ፕሬዚዳንት፣ የሴቶችና ማህበራዊ ጉዳይ ሚኒስተር፣ የጠቅላይ ሚኒስተር መለስ ዜናዊ ማህበራዊ ዘርፍ አማካሪ፣ የአሁኑ ዲያቆን ዳንኤል ክብረት እንደማለት ነው። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ በሬዲዮ ፋና ጌቾ አማራና ኦሮሞ እሳትና ጭድ ናቸው ሲል አጠገቡ ሁና ጭንቅላቷን በዋወንታ ትነቀንቅ ነበር። በዘመነ ብልጽግና የሰላም ሚኒስቴር የስራና ክህሎት ወይም የዝርፊያና ክህሎት ሚኒስቴር የሰላም ሚኒስቴር ሲዋቀር ምነው ሰላሙ ጠፋ ሲባሉ ድሮ የነበረው ኔጋቲቭ ፒስ ነው፣ እኛ እየገነባን ያለነው ግን ፖዘቲቭ ፒስ ስለሆነ በትዕግስት ጠብቁን ብለው ነበር አለ። ወይዘሮዋ ለውጡ ሊመጣ ሲል ለውጡን ፈርተው አልቅሰዋል። ለውጡ ሲመጣም ለውጡን አድንቀው አልቅሰዋል። የሆነ ሆነና እንደው ምን ተሻለን፣ የፖለቲካ ትወና ተመልካች ብቻ ሆነን ከምንቀር የፖለቲከኞቹን ልምድ ቀምረን ቲያትር ነገር ብንማረስ አዋጭ ይመስለኛል። ብቻ ግን ትልቅ የሚመስሉ ብዙ ትንንሽ ሰዎች አሉ አለ ጥላሁን ያሚ። እና እንዳጠቃላይ ሙፈሪያት ካሚል ሙስና ማጥ ውስጥ ተነክራ ተገኝታለች። ከዚህ ጋር በተያያዘ የደረሰ መረጃ እንደዚህ ይላል። ኤጀንሲዎች ውል ሲያጸድቁ 500 ብር በእያንዳንዱ ኮንትራት ይከፍላሉ። ፍቃድ ሲያድሱ ደግሞ 3000 ብር። ይህን ገንዘብ የመስሪያ ቤቱ ፋይናንስ አያውቀውም። የመስሪያ ቤቱ ፋይናንስ ሲስተም አያውቀውም። በ2017 ብቻ 570 ሺህ ሰው ወደ አረብ ሀገር ተልኳል። 570 ሺህ ሰው ወደ አረብ ሀገር ተልኳል። ይህንን ሪፖርት ያቀረበው ራሱ መስሪያ ቤቱ ነው።
570 ሺህ ሲባዛ በ500 285 ሚሊዮን ብር መሆኑ ነው አባቴ። ይሄ መንግስት ካዝና ውስጥ አልገባም። ከዛ ባለፈ ከላይ ያቀረብኩት አርቲክል ላይ የቀረበውን ቁጥር ስትመለከቱ 19.8 ሚሊዮን ዜጎችን ወደ ውጭ ሀገር ልኳል። ስለዚህ እነዚህ ሰዎች ኮንትራት ሲፈራረሙ ውል ሲያጸድቁ 500 ብር የሚከፍሉ በመሆናቸው የተነሳ በቢሊዮን የሚቆጠር ብር ምዝበራ ተፈጽሟል ማለት ነው። በ2017 ብቻ ግን 570 ሺህ ሰው ወደ ውጭ ተልኳል ማለት ነው። በ500 ስታባዙት በአንድ ዓመት ብቻ 285 ሚሊዮን ብር ሙፈሪያት ሞጭልፋለች አባቴ። በሂጃብ የተደበቀችው ሞላጫ፣ በሂጃብ የተደበቀችው አጭበርባሪ የብልጽግና አመራር የሆነችው ሙፈሪያት በአንድ ዓመት ብቻ 285 ሚሊዮን ብር ከብርሃኑ ጋር ብርሃኑ በቁጥጥር ስር ውሏል። ከሱ ጋር መዝረፏን የሚያሳዩ መረጃዎች እየወጡ ይገኛሉ። ግን እስካሁን ድረስ የታሰሩት ብርሃኑ አለቃ አሰገዶም የተባለ ኤርሚያስ ተክሉ ዘነበ እና የመሳሰሉ ናቸው አባቴ። በሌብነታቸው ሳይሆን በማንነታቸው መረጥ አድርገው እስር ቤት ያስገቧቸው ይመስል ሙፈሪያት በበላቸው። የታሰሩት ግን እነ ብርሃኑ አለቃ ሰገዶም እነ ኤርሚያስ ተክሉ ዘነበ ናቸው። ከሌቦቹም መካከል የእኛ ሌቦች የትኞቹ ናቸው፣ ከሌላ አካባቢ የመጡ ሌቦች የትኞቹ ናቸው ተብሎ እርምጃ የተወሰደ ይመስላል። በተረፈ አብይ አህመድ ይሄ የሚፈልገው ነው። እንደውም ሊሸልማት ይችላል። በነገራችን ላይ በዛ በጦርነት ሰዓት ላይ ከአማራ ክልል ማለት ነው ያኔ ትግራይ ጦር እየገፋ መጣበት ሰዓት ላይ 60 ሚሊዮን ብር ተከፋፍሎ ነበር እናገኘው ተሻገር። ከዛ ጸጋ ረጌ ጥቆማ ሲሰጥ መጨረሻ ላይ ጸጋን የማሸማቀቅ ስራ ነው ሲሰራ የነበረው። ይህ ስለተጠላችሁ እርስ በርስ ስለመጠላለፍ የምታደርጉት ነገር ነው እንጂ ምንድነው ችግሩ ማለት ነው አብይ አህመድ የመለሰላቸው ቃል በቃል ማለት ነው። ስለዚህ ይፈልገዋል አብይ አህመድ በዚህ ልክ የተሰለበ በሌብነት የተያዘ አመራሮችን ነው መምራት የሚፈልገው። ስልጣን ሰጥቶ ማትዘርፍ ከሆነ ብላክሜል ማትደረግ ከሆነ አትመቸውም። ወደውኑ ነው አሽቀንጥሮ የሚያባረር ወደውኑ ማለት ነው። ስልጣን ሰጥቶ ብላክሜል ማትደረግ ከሆነ ሀላላ ሎጂ ይዞ ሲሄድ፣ ጨበራ ጩርጩራ ወይ የሆነ ቦታ ይዞ ሲሄድ፣ ጎርጎራ ይዞ ሲሄድ፣ የቀረበችልህን ሴት ይዛ አስገብተህ ካሜራ ላይ የለም ሳትል የተባልከውን ማትፈጽም ከሆነ አትመቸውም። አብይ አህመድ ሁሉንም የብልጽግና አመራሮች በዚህ ልክ ነው ሽባርጎ ያስቀመጣቸው በዚህ ልክ። ስለዚህ ሙፈሪያትን አሁን እንደፈለገ እስከዛሬ አንበረከካት ነበር። ከዚህ በኋላ ግን አጋድሞም ጭምር ጢባጢቤ ሊጫወትባት ይችላል፣ ሊረጋግጣት ይችላል። በቃ ኦልሬዲ ከባድ የሆነ የሙስና ወንጀል መፈጸሟ ተረጋግጧል። ስለዚህ አብይ አህመድ እስር ቤት ሊያስገባት ይቅርና ሽልማት ሁሉ ሲሰጣት ማያታችን አይቀርም። በተረፈ ጠፍቶ የከረመው አብይ አህመድ ዛሬ በአንድ ፎቶና በአንድ ዜና ተከስቷል። ይህም ዜና ምን የሚል ነው? ከአዘርባይጃን አፈ ጉባኤ ጋር ተነጋግረናል ብሏል። ተነጋግሮናል። ይህንን ፎቶ እና ዜና ያቀረበው ደግሞ ትግራዮችን ወይ ደግሞ ኤርትራና ሱዳንን ለማስፈራራት አቅዶ ሊሆን ይችላል። መቼም አብይ አህመድ ከየትኛውም የውጭ መሪ ጋር የሚነጋገረው ስለ ልማት ሊሆን አይችልም። ንግግሩ ምንድነው ብላችሁ ስታስቡ ስለ ጥይት ነው። በተለይ ደግሞ ከአዘርባይጃን ጋር ኢትዮጵያ ያላት ግንኙነት በጥይት ላይ የተመሰረተ መሆኑ ይታወቃል። ሌላ ምንም አይነት ግንኙነት የላትም፣ በጥይት ነው። እና አብይ አህመድ ዛሬ ከስንት ጊዜ በኋላ ከአዘርባይጃን አፈ ጉባኤ ጋር ተነጋግረናል ብሏል። ንግግሩ ስለምን ነበር ብላችሁ ስትጠይቁ ግን ስለ ጥይት የሚል መልስ ታገኛላችሁ። የሆነ ሆኖ ግን አብይ አህመድ አሁን ላይ በጣም አስፈሪ የሆነ ነገር እየመጣበት በመሆኑ የተነሳ እንደ እስከዛሬው አባቴ ማሳ ለማሳ እየተንጎባለለ ስለ ጎመን፣ ስለ ጥቅል ጎመን፣ ስለ ካሮት፣ ስለ ቀይ ስር፣ ስለ በጋ ስንዴ ሲዋራ ልትሰማው አትችልም። 24 ሰዓት ውስጥ ቤተ መንግስት ቁጭ ብሎ የሚያወራው ስለ ጽምዶ ነው አሉ፣ የሚያወራው ስለ ጥምረት ነው አሉ፣ ስለ ፋኖና ስለ ቲዲኤፍ ነው የሚያወራው። ከባድ ነገር መጥቶበታል። እስከዛሬ አይታችኋል። አብይ አህመድ ወደሆነ ዘመቻ ሊገባ ሲል አማራን ሊያዋድም ሲል የሆነ አካባቢ ላይ የሄደና ስንዴ ጉብኝት ብሎ ማሳ ውስጥ ይቆምና የኦሮሞ ሸኔ ብቻ ሳይሆን የአማራው ሸኔም ቢሆን አደብ መግዛት አለበት እያለ ሲያስጠነቀቅ ትሰሙታላችሁ። ያኔ በአማራ ላይ መቆመር ያሰኘው ጊዜ ከዚህ በኋላ ለአማራ ገበሬ የሚያስፈልገው መክት አንከት እያሉ መቀስቀስ አይደለም። አማራ ገበሬ የሚያስፈልገው ሚኒሽርና ክላሽ ሳይሆን ሞተር ፓምፕና ትራክተር ነው እያለ ሲናገር ነበር። ይህን ሲናገር የቲዲኤፍ ጦር ወሎ ገብቶ ነበር። የሚገርማችሁ ነገር ማለት ነው። ካስወረረም በኋላ እንደዛ እያለ ሲያለምጥብን ነበር። ዛሬ የአማራ ሚሊሻን ና ዝመት ወደ ትግራይ ዝመት ብሎ አበል ለመክፈል ሲያስብ እርሻ አለብኝ የሚል መልስ ተሰጥቷል። ሚሊሻ እንኳን ነፍስ አውቆ እርሻ አለብኝ አትጃጃብኝ፣ ብር እኮ የሚያገለግለው እኔ ስኖር ነው እያለው ይገኛል።
ሌላው እንግዲህ በትናንትናው ዕለት ቴዎድሮስ ዕዝ ያስመረቀው ሰራዊት በውርሶና በብር ሸለቆ የማይታይ ነው። በአሁኑ ሰዓት ውርሶም በለው ብር ሸለቆም በለው ጦላይም በለው የትኛውም ወታደራዊ ጣቢያ ብትሄድ በትናንትናው ዕለት ቴዎድሮስ ዕዝ ያስመረቀውን ሰራዊት ያህል ቁጥር ያለው ተመራቂ የላቸውም፣ ባዶ ናቸው። የብልጽግና ማሰልጠኛ ጣቢያዎች ባዶ ናቸው ማለት ይቻላል። እና ብልጽግና ሚሊሻ ማዝመት ሲሳነው አፋበን ግን በሺህ የሚቆጠር ፋኖ እያሰለጠነ ይገኛል። ይህም ለአማራ ትልቅ ብስራት መሆኑ የሚካረር ነው። ሌላው የአባይ ሸለቆ ተርቦች ዛሬ ባካሄዱት ዘመቻ ሰኞ ገበያ ላይ መሽጎ የነበረውን ያገዛዙን ጦር እንደተኛ ኮሽታ ሳያሰሙ ወደ ምሽጉ ዘለው በመግባት ግማሹን በማካተም ግማሹ ደግሞ ገደል ሳይቀር እየገባ ህይወቱን አጥቷል ይላል እና ግማሹን በማካተም ከዲሽቃ ጋር በርካታ መሳሪያ እንደተረከቡት ዛሬ የወጣው መረጃ ያመለክታል። አቶ አማኑኤል አሰፋ ዛሬም በአዲስ ንግግር ተከስቷል። ዛሬ በተካሄደ የውይይት መድረክ ላይ ጄኖሳይደሩ የአብይ አገዛዝ በስልጣን ላይ ያለ የትግራይን ህልውና ማስጠበቅ አይቻልም። ስለዚህ ይህን ስርዓት ለማስወገድ በፍጥነትና በጥምረት መንቀሳቀስ ይገባል ብሏል። ስለ ጥምረቱም ዛሬ ረገጥ አድርጎ ተናግሯል። የትግራይ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል ይሄደጎም ደግሞ የትግራይ ህዝብ ዝግጁ ይሁን በማለት ተናግሯል። ዝግጁ ይሁን፣ በቅርቡ ሰፊ የሆነ ዘመቻ ስለሚኖረን የትግራይ ህዝብ መዘጋጀት አለበት ብሏል። የመንግስት ሚዲያዎች ጸረ ትግራይ የዘር ማጥፋት ቅስቀሳ እያደረጉ ናቸው በማለት ኢቲቪ፣ ዋልታ የመሳሰሉትን አገዛዙ ሚዲያዎችም ሲከስ ተሰምቷል። በእርግጥም የኢቲቪን ከቨሮች የሚጠቀማቸውን ምስሎች ካያችሁ በኤአይ ጀነሬት የሚያደርጋቸውን ኢሜጆች አሳየ ደርቤ የፌስቡክ ገጹ ላይ ሊለጥፋችሁ አይችልም። እንደዚህ አይነት ነውር እኔ ፌስቡክ ገጽ ላይ ሊለጠፍ አይችልም። በጣም አሳፋሪ ነው። ምን አይነት እንኩትኳቾች ዛሬ የኮሚኒኬሽን ስራ እንደሚሰሩ ሚዲያውን እንደተቆጣጠሩት የሚያሳይ ነው። ሌላው እንግዲህ የሞንጆሪኖ ንግግር፣ የፈትለ ወርቅ ንግግር እስካሁን ድረስ እያነጋገረ ይገኛል። ከዚህ በፊት እነ አርበኛ ዘመነና እነ አርበኛ ሄኖክ አዲሴ የአማራን ርስት ሽጠዋል ሲሉ የከረሙ ከሰሞኑን ደግሞ የፈትለ ወርቅን ንግግር አድርገው እነ አርበኛ ዘመነ ላይ ሲዘምቱ እያየን ነው። እነ አርበኛ ዘመነ እና አርበኛ ሄኖክ የአማራን ርስት ከሸጡ የአማራን ጥያቄዎች ሁሉ አሳልፈው ከሰጡ ከህወሓት ጋር ምን የሚያታኩስ ነገር ይኖራል? በእርግጥም ሞንጆሪኖ እንደዛ ብላ ተናግራ ከሆነ ፈትለ ወርቅ እንደዛ ብላ ተናግራ ከሆነ ምን የሚያታኩስ ነገር ይኖራል? ተኩስ ሊኖር የሚችለው እኮ የህዝቤን ጥቅም አሳልፌ አልሰጥም የሚል ኃይል ካለ ነው። ስለዚህ ፈትለ ወርቅ ንግግር እንደተባለው ቢሆን እንኳ የሚያሳየው ፋኖ እስካሁን ድረስ የህዝቡን ጥያቄ አሳልፎ አለመስጠቱን ነው አይደለም። ደናቁርቶቹ ግን አሁንም በዚህ በሞንጆሪኖ ንግግር እነ አርበኛ ዘመነ ካሴን፣ እነ አርበኛ ሄኖክ አዲሴን፣ እነ አርበኛ ምሬን፣ እነ አርበኛ አበበፈንተው ሌሎችንም የአፋብኃ አመራሮች እየወነጀሉ ይገኛሉ። እስኳድ በተለይ ደግሞ አንዳንድ የመላኩ አለበሌ የእህት ልጅ ለምን እንደተሰደተ ራሱ ግራ ይገባኛል። ትንባሃ ፍለጋ ነው እንደዚህ ድረስ የተሰደተው? ማቱኬ ፍለጋ ነው ወይስ ምንድን ነው ብላችሁ ትጠይቃላችሁ። አንዳንዱ ሰው እኮ ይገርማችኋል። ለምን ተሰደቱ? ወደ ሀገር ቤት ቢሄዱ እኮ ብልጽግና ሹመት ካልሆነ በስተቀር ቅጣት ሊሰጣቸው አይችልም፣ ቅጣት ሊጥልባቸው አይችልም። እና እነዚህ ሰዎች በአይ የሚሰሩትን ብታዩ ትገረማላችሁ። ጀግኖቻችንን እንዴት አድርገው ዝቅዝቅ እንደሚያደርጓቸው፣ ህወሓቶችን እንዴት አይነት ወንበር ላይ እንደሚያስቀምጧቸው እና አርበኛ ዘመነ ካሴን ግን እንዴት ዝቅ አድርገው የሚያሳይ ምስል ጀኔሬት እንደሚያደርጉ ብታዩ ትገረማላችሁ። ምን አይነት የዝቅተኝነት መንፈስ ነው እነዚህን ሰዎች የተጠናወታቸው ብላችሁ ትጠይቃላችሁ። በእርግጥ ህወሓቶችን የሚያደርገው እኮ አርበኛ ዘመነ ካሴ አይደለም። አርበኛ ዘመነ ካሴማ ትናንትም እነሱን ማስወገድ ይቻላል ብሎ ኤርትራ ገብቶ ሲታገላቸው ነበር። ነፍጥ ያነሳ ሰው እኮ ነው። ዛሬም በኩልነት አገራችንን ነፃ ማውጣት እንችላለን ብሎ የአማራን ጥያቄና ጥቅሞች አስከብሮ እየተንቀሳቀሰ የሚገኝ የአማራ የቁርጥ ቀን ልጅ ነው። አባቴ የአማራ የቁርጥ ቀን ልጅ ነው። ህወሓትን ከመጠን በላይ ስትፈሩ ስታከብሩም እያየን ያለነው እናንተን ነው። እስቲ ምስላችሁ መለስ ብላችሁ ተመልከቱት። ፈትለ ወርቅን ያስቀመጣችሁባትን ተሽከርካሪ ወንበር እስኪዩት፣ ጠረጴዛውን እስኪ ገምግሙት። የትግራይ ጀነራሎችን እነ ደብረጽዮንን እንዴት አድርጋችሁ እንዳስቀመጣችኋቸውና የአማራ ጀግኖችን ደግሞ እንዴት ለማዋረድ እየሞከራችሁ እንዳላችሁ እስኪ መለስ ብላችሁ የሰራችሁትን ጀነሬት ያደረጋችሁትን ምስል እዩት ማለት እንወዳለን። ሌላው ጎጃሜ የጎንደር ዩኒቨርሲቲ ፕሬዝዳንት ሆኖ ተሾመብን የሚል ለቅሶ ትናንት ጀምሮ ደግሞ ተጀምሮላቸዋል። ትናንት ጀምሮ ደግሞ እየተቀነቀነ ይገኛል።
ጎጃሜ የጎንደር ዩኒቨርሲቲ ፕሬዝዳንት ሆኖ ተሾመ የሚል ለቅሶ ሞገዱን ተቆጣጥሮታል። ይህንን ስል እየከፋፈልኩ እንዳይመስላችሁ፣ ከፋፋይን እየታገልኩ ነው። ምን ችግር አለው? በእናትህ ምን ችግር አለው? በአግባብ የሚያስተዳድር እስከሆነ ድረስ ከአምቦ ቢመጣ ከጅማ ቢመጣ ከየትስ ቢመጣ እንኳን በአማራ ምድር ላይ ይቅረና ማለት ነው በአማራ ምድር ላይ ይቅርና ከየትስ ቢመጣ ስርዓት አጸደወይን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ሆኖ ተሹሟል። ብርሃኑ ነጋ እንግዲህ ይህን ሹመት ሲሰጥ ደግሞ አብሮም ያዋቀረው ሴራ ሊኖር ይችላል። ሁኖውስ እንደዛም አስበው ያደረጉ ሊሆን ይችላል። ምክንያቱም ሹመቱ በተሰጠ ቅጽበት እኒኞቹ በሁሉም ባገኙት አጀንዳ ሁሉ አማራን በመከፋፈል የሚታወቁ ሰዎች ለቅሷቸውን ይዘው መጥተዋል። ሌላው እንግዲህ ትናንት ሙሉቀን ተስፋው አንድ ፖስት አጋርቶ ነበር። ህወሓትን ማምጣት የሚፈልጉ ሴኮትሪዎች አይሳካላቸውም። ከዩቲዩብ እና ፌስቡክ ክሊክ የዘለለ መሬት ላይ አቅም የላቸውም። ህወሓት ታዝሎም ዘሎም አይመጣም። የሚያሳዝነው ግን ኦህዴድን እንዳንታገል አቅማችንን መከፋፈላቸው ነው አለ። ማን? ሙሉቀን ተስፋው። የኔ ኮሜንት ምን የሚል ኮሜንት ሰጠው መሰላችሁ? 3 ዓመት ሙሉ በኦህዴድ ስንወገር ተረጋግተህ ስራህን ስትሰራ ነበር። ዛሬ ላይ ኦህዴድም ህወሓትም አይጠቅሙም እያልክ የመጣው ኦህዴድን የሚያስወግድ ጥምረት መመስረቱን ስለሰማህ ነው እንጂ 3 ዓመት ሙሉ በድሮን ስንደበደብ፣ በቦምብ ስንደበደብ፣ በድሮን ጧት ማታ ስንጋይ ተረጋግተህ ስራህን ስትሰራ ነበር። ምክንያቱም ያንን ድብደባ የሚፈጽመው አንተ አጋር ያደረግከው ኦህዴድ በመሆኑ የተነሳ ወልቃይትን አስመልሶልኛል የምትለው ኦህዴድ በመሆኑ የተነሳ። በነገ ፕሮግራሜ ላይ አንድ ቪዲዮ ይዤላችሁ እመጣለሁ። አንድ አርበኛ ቅጭቅጩን ነግሯቸው ዘመቻ ከፍተውበታል። አርበኛ መመታት አለበት፣ ይህን አርበኛ ቶሎ ብሎ መምታት መረሸን ያስፈልጋል የሚል ዘመቻ ከፍተውበታል። ንግግሩ ግን እንዴት አሳማኝ እንደሆነ የሚያሳይ ስለሆነ ነገ ይዤው እመጣለሁኝ። ስለዚህ እነዛ ብዬ ኮሜንት ሰጥቼ አባቴ ግባና አንብበውማ የተሰጠውን ኮሜንት ተመልከተው። አንድ እንኳን ፖዘቲቭ የለም። አንድ በላይ ቁጥር የኔና የሱ እኩል ሆኗል። ከፖስቱ ኮሜንቱ ነው የሚባለው። የኔና የሱ እኩል ሆኗል። ማአት ሪያክሽን ያለው ፖዘቲቭ የሆነ አስተያየት የምታገኘው እኔ ከጻፍኩት ስር ነው። ከዛ ውጭ ግን ውስጥ ስትገባ አንድ እንኳን አንድ። ስለዚህ ቁጭ ብላችሁ ራሳችሁን ገምገሙ። ወዴት እየሄድን ነው? ትናንት የነበረንን ቅቡልነት እንዴት አጣ ነው? ምን ያህል ብንከሽፍ ነው ብላችሁ ብትገመግሙ ነው የሚያዋጣችሁ። በድሮ በሬ ወይም ሰማይ ላይ ባለ ላም የሚታለል አማራ አሁን ላይ ልታገኝ አትችልም። የባነነ ትውልድ ተፈጥሯል አባቴ። የባነነ ትውልድ ለሱ የሚሰራውን የሚያውቅ በሱ ላይ የሚሸቅሉበትን ጠንቅቆ የሚረዳ አማራ ተፈጥሯል። ስለዚህ ከማታለል ወጣችሁ፣ በተለመደው መልኩ ከመጃጃል ወጣችሁ ቁጭ ብላችሁ ራሳችሁን ገምግሙ። የሚያዋጣው ነገር ይሄ ነው። በተረፈ አማራነት ዛፍ ወልቃይት ቅርንጫፍ ነው ብለን እቅጩን ነግረናል። አማራነት ዛፍ ነው ወልቃይት ቅርንጫፍ ነው ብለን እቅጩን ነግረናል። መዓዛ መሐመድ ላይ፣ ትንግርቱ ገብረ ጻዲቅ ላይ ዘመቻ ከፍታችኋል። በሚዲያውም ዘርፍ ያሉት ላይ፣ ትግል ሜዳም ላይ ያሉትን ጀግኖቻችንን እየታገልክ ያንተን ጀግና ልንቀበል አንችልም እና አርበኛ ዘመነ ካሴን በዛ ልክ እያራከስክ አንተ የምታደንቃቸውንማ በጥርጣሬ ነው የምናያቸው። ሰሞኑን መዓዛ መሐመድ አንድ አጭር ፖስት በማጋራት የተነሳ ሰፊ ዘመቻ ከፍተውባታል። ሰፊ ዘመቻ አሁን ጠንከር ብላ መልስ ሰጥታችኋለች። በሮሃ ሚዲያም ትናንት የተናገረችውን ቪዲዮ እያየው ነበር። የሚያዋጣው ይሄንን ነው። የሚያዋጣው ይሄ ነው አባቴ። ይህንን ቡድን በመፍራት በማፈግፈግ ልትመልሰው አትችልም። በመመከት ነው። ዞር በል። ይሄ የተባነነበት ኃይልማ ከዚህ በላይ የአማራን ፖለቲካ እንዲያጨማልቅ ሊፈቀድለት አይገባም። ቢመረህም ስክሪንሾት እያደረግ እየቆራረጥክ ብለጥፈውም እነግርሃለሁ፣ አማራነት ዛፍ ነው፣ ወልቃይት ቅርንጫፍ ነው። ስለዚህ የአማራ ፖለቲካ የወልቃይትን ይበይናል እንጂ የወልቃይት ፖለቲካ የአማራን ሊወስን አይችልም። እስከዛሬ ድረስ ሲወስን ነበር፣ ግን እንዳይሆን አድርገነዋል። እኛን ጠላት አጋር ወዳጅ ብለህ እየጠራህ አብረህ እየደነስክ አብረህ እየጨፈርክ አንተን ጠላት ብሎ የሚቀበልና የሚያንዘፋዝፍ አብይ አህመድ ተመለሱ ሲል የሚመለስ ተኩስ ሲል የሚተኩስ አማራ ከዚህ በኋላ አታገኝም። ተዘጋጅቻለሁ ለወያኔ ስዘጋጅ ነበር እያልክ ሚሊሻ ስታሰለጥን ኖረሃል። ስለዚህ ከመጡም ራስህ ቻለው እንልሃለን። ቻለው አባቴ። ደሴ መከራዋን ስትበላ፣ ደብረ ብርሃን መከራውን ሲበላ፣ ደብረ ሲና፣ ወሮታ፣ ጎንደር፣ ጎጃም፣ ባህር ዳር መከራውን ሲበላ አንተ ዘና ብለህ ከርመሃል አይደለም? ዘና ብለህ ከርመሃል። ስለዚህ አማራ እንደሆነ የአማራ ጥያቄ የሚመለሰው የወልቃይት ጥያቄ የሚመለሰው አማራ ቤተመንግስት ይገባል። እኩል ተወክሎ ማለት ነው። ብቻውን ተቆጣጥሮ አይደለም።
አማራ በቁጥሩ በወርዱ በቁመቱ ልክ ተወክሎ ስልጣን ሲይዝ ነው ሁሉንም ጥያቄ ማስመለስ የሚቻለው። ዛሬ ተመልከት፣ ሀገራዊ ምክክር ተብሎ በአማራ ላይ እየተመከረበት ነው። በፊደላችን ላይ፣ በሃይማኖታችን ላይ፣ በክልላችን ላይ እየተመከረበት ይገኛል። እንኳን አይደለም ወልቃይትን ሊያስመልስ ቀርቶ በወሎ ላይ እየተመከረበት ይገኛል። ወሎ ከአማራ ሊነጠል ነው ቢባል ግድ ይሰጣል እንዴ አንተ? እንደውም ያንን ለማሳካት 24 ሰዓት ስትሰራ ትገኛለህ። ስለዚህ ወሎ ሊወሰድ ነው ሲባል ግድ የማይሰጥ ከሆነ ወልቃይት ቢሄድ ለወሎ ምንድን ነው? ምኑ ነው? ወሎ ጉዳይ ለአንተ ርዕስ መሆን የማይችል ከሆነ ሰሜን ኦሮሚያ ሲደረግ ግድ የማይሰጥ ከሆነ ወልቃይትስ ምዕራብ ትግራይ ቢደረግ አማራው ግድ ይሰጠዋል እንዴ? እና የኔን ጉዳይ ስትወስድ ነው የአንተ ጉዳይ የኔ ሊሆን የሚችለው። የአዲስ አበባ ፖለቲክስ የአማራ ህልውና ይወስናል ብለን እናምናለን። ለምሳሌ አዲስ አበባ ፖለቲካ ግን አይመለከተኝም እያልክ ትገኛለህ። አዲስ አበባ 4 ኪሎ እኛ ምን ግብግብ ያጋጥመናል? በቃ እኛ የምንሰራው ጎንደር ላይ ነው፣ ወልቃይት ላይ ነው እያልክ ትገኛለህ። ያ ከሆነ እኔ እኮ ወልቃይትን በህይወት ዘመኔ ላላየው እችላለሁ። አባቴ እኔ ህልውና ላይ የሚወስነው ወልቃይት ብቻ አይደለም፣ አዲስ አበባ ነው በዋናነት። አዲስ አበባ የኦሮሚያ ትሁን የሚል ጥያቄ ማቅረባቸው አልበቃ ብሎ እስከ ወሎ ድረስ ሲመጡ ጎጃምም የኦሮሚያ ይሁን ሲባል እሱ ማያስጨንቅህ ግድ የማይሰጥህ ከሆነ ያንተ አጀንዳም የኔ አጀንዳ ሊሆን አይችልም። ሌላው እንግዲህ የአማራ አቅም ዝቅ አድርጎ የመመልከት ሁኔታ በአማራዎች በኩል እየታየ ቢሆንም በተለይ ደግሞ አማራንን በሚሉ ጸረ አማራዎች በኩል አማራን ዝቅ አድርጎ ማየት አዝማሚያ እየታየ ቢሆንም አማራው ግን ቀላል ኃይል አለመሆኑን ህወሓቶች የሚያውቃሉ። ስልጣን ላይ ያለው ኦህዴድም ተረድቶ ዛሬ አማራውን ከጎኑ ለማሰለፍ እየተንደፋደፈ ይገኛል። ትግራይ ልጆቿ በከዷት ሰዓት ላይ አማራ ከጎኗ ተሰልፎ እንድትበረታ አድርጓታል። ይህም ሀቅ ነው። እብሪት ሳይሆን ትምክህት ሳይሆን እውነት ነው። ልጆቿ በሸጧት ሰዓት ላይ አማራው የትግራይ መውደም የኔም መውደም ነው። ስለዚህ በቀናነት ማሰብ እስከተቻለ ድረስ፣ መግባባት እስከተቻለ ድረስ፣ ችግሮቻችንን መፍታት እስከቻልን ድረስ የትግራይ ጥንካሬ እኔም ጥንካሬ ነው፣ ምክንያቱም እንደ ሰሜን እየተዘመተብን ነው በሚል አስተሳሰብ አማራው ከጎኗ በመሰለፏ የተነሳ አብይ አህመድ የሚያደርገው ነገር ግራ ገብቶታል። ትናንት መልካም በማድረጋቸው የተነሳ ህወሓቶች የዘሩትን አግኝተዋል። በፊት እኩይ የሆነ ነገር እሱም የሆነ ነገር በመዝራታቸው የተነሳ ያገኙትም አጸፋውን ነበር። ከፕሪቶሪያ መልስ ላይ ግን አማራ ላይ ዝመቱ ሲባሉ የለም አማራ ጎረቤታችን ነው፣ ወንድማችን ነው፣ ወገን የሆነ ህዝብ ነው በማለታቸው የተነሳ ዛሬ አባቴ በፕሮፓጋንዳው ብትመጣ በሚዲያው ብትመጣ አማራው ከትግራይ ጎን ተሰልፎ የአብይ አህመድን ጥቃት ሁሉ እየመከተ ይገኛል። ይህም መረዳት ያስፈልጋል። አብይ አማራውን የሚለማመጠው አቅሙን ስለተረዳ ነው። አማራ ከአብይ ጎን ቢሰለፍ አብይ አህመድ በትግራይ ይቅርና የሱዳንና የኤርትራ ጉዳይ ሁሉ አያሳስበውም። ይሄም እውነት ነው። አማራው ከአብይ ጎን ቢሰለፍ እንኳን አይደለም ለትግራይ ሊደነግጥ ይቅርና ኤርትራና ሱዳን ቢመጡ ቅንጣት ታክል ተጽዕኖ ማምጣት አይችሉም። ቅንጣት ታክል ጦርነት መለኮስ ይችላሉ፣ ግን ማሸነፍ አይችሉም። ግዙፍ ህዝብ ነው የአማራ ህዝብ። አማራን ህዝብ እግረኛው ማድረግ ከቻለ ድሮን አለው፣ ጀት አለው። አሁን እኮ አብይ አህመድ የሌለው እግረኛ ብቻ ነው። እግረኛ የለውም፣ ዓላማ ያለው ሰራዊት የለውም። አማራው ደግሞ ሲሰለፍ ያው የሀገርን ነገርም ታሳቢ አድርጎ ስለሚንቀሳቀስ ጨዋታውን እንደሚቀይረው ጥርጥር የለውም። ግን አብይን ደግሞ አይቶ መዝኖ ተንትኖ የመጨረሻ ውዳቂ ቁማርተኛ መሪ መሆኑን በመረዳቱ የተነሳ አብረው በዘምት እንኳን ከጀርባ ሆኖ እየተመለከተ ጦርነቱ ሲያልቅ ይህን ሰውዬ እንዴት ነው እዚህ ጋር ቆምጬ ማስቀረው፣ ይህን ሰውዬ ወገብ ዛላውን ጎምጬ ማስቀረው እንዴት ነው እያለ የሚጠነስስ ተንኮለኛ ተንከሲስ ሀገር ማስተዳደር ህልም የሌለው መሪ መሆኑን በመረዳቱ የተነሳ የለም ህወሓቶች የመረጡት ምርጫ የኔም ምርጫ ነው በሚል አስተላለፍ ዛሬ በእኩልነት እየተንቀሳቀሰ ይገኛል። ስለዚህ ይህንን ኃይል ዝቅ አድርጎ ማሰብ ተገቢነት የለውም። ዛሬ ትግራይ ላይ ዘመቻዎችን እየመከተ የሚገኘው በሳይበርም በሁሉም ዘርፍ ስትመለከት አማራው ነው። ልክ እንደዚህ ሁሉ ህወሓቶች ለአማራ ያላቸውን አተያይ ማስተካከላቸውና አጋር ማድረጋቸው የፋኖና የአማራ ግርማ የሁለቱም ግርማ አስፈሪ ሆኖ እንዲታይ ማድረግ ችሏል። ሰመኑን አስፈሪ አድርጎታል። አብይ አህመድን እያንቀጠቀጠው እያብረከረከው የሚገኘው ጥምረት በመፍጠራችን የተነሳ ነው። ብንለያይማ ሁለታችንንም ርዕስ የሚያደርገን አልነበረም ነበር ማለት እወዳለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ጠለስ ሚዲያን አበረታቱ ብዬ
የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።